እውነትን በፈቃድ የዩቲዩብ ቻናል በዮናታንና በረከት በየሳምንቱ ተዘጋጅቶ ወደ እናንተ የሚቀርብ ያየነውን የሰማነውን ያለፍንበትንና የሆነውን በፍቅርና በትህትና በጥበባዊ ዕውቀት ለሁሉም የሰው ልጆች እናካፍላለን። በዚህ ቻናል የተለያዩ የሰው ልጅ ተኮር ጉዳዮችን ብቻ እናነሳለን። ከእውነት የተቀዱ ለፍጥረታዊ ዓለም የተሰናዱ ከፖለቲካ፣ ከሃይማኖት፣ ከዘርም ሆነ ከየትኛው ፍልስፍና ያሳሰብ የጸዱ የህይወት ትምህርቶችን እናቀርባለን። ይህንን ቻናል ሰብስክራይብ በማድረግ በምድር ላይ ያለውን የእውነት ድምፅ ታዳሚ ሆኑ። እውነትን በፈቃድ የዩቲዩብ ቻናል። ምድር ላይ ካሉ ፍጥረታቶች የራሱን ዓለም ሰርቶ የሚኖረው የራሱን መዋቅር ሰርቶ የሚኖረው የሰው ልጅ ብቻ ነው። ስለዚህ ሁሉም ሰው ሃይማኖት አለው። አይ ቲንክ እግዚአብሔርም ሃይማኖት አለው መሰለኝ። ምክንያቱም ሁላችንም የራሳችን እግዚአብሔር በየቡድኑ እግዚአብሔሩ ያንን ሃይማኖት ስለሚመስል ማለት ነው። ገንዘብ ለኔ ያስቂ ነው። ገንዘብ የሚሸጠው የሚለውጠው ማንኛውም ነገር ንብረቱ አይደለም። ምክንያቱም ገንዘብ የሰራው ውሃ የለም፣ ገንዘብ የሰራው ጤፍ የለም፣ ግን ይሸጣል። ወደ ተፈጥሮ ዓለም መመለስ ይችላል። አለች፣ ዓለማው አለች፣ ምድሪቷ አለች። እግዚአብሔር የሰራት ምድር አለ፣ ከነ ህይወቷ፣ ከነ ኑሯ፣ ከነ እንቅስቃሴዋ አለች። ስለዚህ ሰው ከዚህ ወጥቶ እዚህ ውስጥ ነው። እሺ፣ ሰላም ተመልካቾቻችን፣ ዛሬ ደግሞ የሰው ዓለም ወይም የሰው ልጆች ዓለም በሚል ርዕስ አንድ ትምህርት ይዤላችሁ መጥቻለሁ። ምድር ላይ ካሉ ፍጥረታቶች ወይም ፍጥረታት መካከል የራሱን ዓለም ሰርቶ የሚኖረው ወይም በራሱ ዓለም የራሱን መዋቅር ሰርቶ የራሱን ስትራክቸር ሰርቶ የራሱን ሲስተም ሰርቶ የራሱን ህገ ደንብ አውጥቶ ወይም የራሱን የኑሮ ዘይቤ ቀርጾ የሚኖረው የሰው ልጅ ብቻ ነው። ሌሎቹ ፍጥረታት እርስ በራሱ ራሱን የሚያስተዳድር ሰልፍ ገቨርኒንግ የሆነ ሃቢታት ያላቸው ኢኮሲስተማቸው በጣም ሃርሞኒየስ የሆነ ተፈጥሯዊ ሲስተም አላቸው። ቤዚክሊ የትኛውንም ፍጥረት ምድር ላይ ያለውን ከሰው ልጅ በስተቀር ያለውን ፍጥረት ማንኛውንም ብናነሳ የሰው ልጅ ካልደረሰባቸው በስተቀር ወይም የሰው ልጅ ዓለም እንቅስቃሴ ወይም የሰው ልጅ ዓለም የተለያዩ አክቲቪቲዎች እነሱ ሃቢታት ላይ ካልደረሰና ተጽዕኖ ካላሳደረባቸው በስተቀር ወይም ዳይሬክትሊ ማለት ነው የሆነ ተጽዕኖ ካላሳደረባቸው በስተቀር በተለይ ለራሳቸው የተተው ኢኮሲስተሞች ሃርሞኒየስሊ ሰልፍ ገቨርን እያደረጉ እዛ ኢኮሲስተም ውስጥ ወይም እዛ ሃቢታት ውስጥ ላሉ ሃቢታንቶች ወይም ነዋሪዎች ማኖር በሚያስችል አቅም በተደራጀ ሲስተም ራሳቸውን እያስተዳደሩ ይኖራሉ ማለት ነው። የሰው ልጅ ግን በጣም በሚገርማቸው ሁኔታ ከእንዲህ ካለው የተፈጥሮ ሃርሞኒየስ ሲስተም ውጪ የራሱን ዓለም ፈጥሯል። አሁን በተለይ በዚህ ትውልድ ስንገኝ ይሄ የሰው ልጅ ዓለም በብዙ ትውልዶች ቅብብሎች አልፎ በብዙ ሲስተም አፕዴቶች ወይም እንዴት ነው ይሄ መሻሻሎች፣ ዘመናዊ መራቀቆች፣ በተለያየ አይነት መሻሻሎች፣ ሪቪዥኖች በተለያየ መልኩ አልፎ አሁን እዚህ ትውልድ ላይ ስንደርስ ትንሽ ከዚህ ውጪ ሌላ አይነት ቅርጽ የማይዝበት ደረጃ ድረስ ተደራጅቶ አልቋል አይነት ነገር ማለት ነው። እና የሰው ልጅ እንግዲህ ከሌሎች ፍጥረታት የሚለይበት ምክንያት ብዙ ጊዜ ብዙ ትምህርቶቻችን ላይ ይሄን መጥቀሳችን አይቀርም። የሚለይበት ምክንያት ምንድነው? ስለራሱ ያለው የማንነት ችግር ስላለበት ነው። እንግዲህ በእንደዚህ ሁሉ ጥንቅጥ ውስጥ ማንነቱን ፍለጋ ራሱን ፍለጋ ወይም አይዴንቲቲ ክራይሲስ ስላለበት ያን አይዴንቲቲ ክራይሲስ መፍትሄ ለማግኘት እዛ አይዴንቲቲ ክራይሲስ እልባት ለማግኘት ነው እንግዲህ ሁሉ የሚሰራውና እስቲ ምንድነው የሰራው የሰው ልጅ ዓለም ምን ይመስላል? ከምን የተዋቀረው? ምን አምዶች አሉት የሚለውን እስቲ እናንሳና ባይዘው እነዚህ ቀጥሎ ማለሳቸውን አምዶች እያንዳንዳቸውን በአንድም በሁለትም ክላስ እንዳስፈላጊነቱ ግን እያንዳንዳቸውን እንደ አንድ አርስት አንስተን በተከታታይ ትምህርቶች በተከታታይ የትምህርት ቪዲዮዎች ምንለቃቸው ነው የሚሆነው ወይም ምናነሳቸው ነው የሚሆነው። እሺ፣ ምን ይመስላሉ የሰው ልጅ ዓለም? ከምን አምዶች ከምን ነገሮች ነው የተሰራው? ወይም የሰው ልጅ ዓለም እናትቺ የሰው ልጅ ዩኒቨርሱን የሰራው ወይም ዓለሙን የሰራው ከምንድን ነው ስንል የመጀመሪያው የሰው ልጅ ዓለም የተሰራበት ማማ ወይም አምዱ ፖለቲካ ይባላል። ፖለቲካ ማለት የሰው ልጅ ተፈጥሮውንና ራሱን፣ ተፈጥሮ ማለት አካባቢውን፣
ኦልሬዲ ተፈጥሮ አካባቢው ጋር የተገኘውን ማንኛውንም የተፈጥሮ አካል የሆነ ነገርንና ራሱ እርስ በርሱ ማለት ነው የሚገዛዛበት አስተዳደራዊ ስርዓት ነው ወይም ያገዛዝ ስርዓት ነው ማለት ነው። ፖለቲካ ከጅምሩ የተጀመረው ከጽንሱ ከመጀመሪያው ከውልደቱ የተጀመረው አንድ ሰው ሌላ ሰው ላይ የበላይነትን በማግኘት በዛ የበላይነት ውስጥ የማንነት ክፍተቱን ለመሙላት በሄደው ጉዞ ነው የመጀመሪያው። ወይም መበላለጥ ፉክክር ውስጥ የተፈጠረ ነገር ነው። እኔነት ያበጀ ቀን የሰው ልጅ እኔነትን ሴንስ ያረገ ቅጽበት ላይ የተፈጠረ ነገር ነው እና አሁን አድጎ ፖለቲካ የሰው ልጅ ዓለም መሪ ቁንጮ አምድ ነው ማለት ነው። ስለዚህ ፖለቲካ ሁሉ ነገር ያስተዳድራል፣ ሁሉ ነገር ይመለከተዋል፣ ወይም ሁሉ ነገር እውቅና ከፖለቲካ ይወስዳል፣ ወይም ሁሉ ነገር ህጋዊነትን የሚያገኘው ከፖለቲካ ነው ማለት ነው። እንግዲህ ምድር በተለያየ ፖለቲካ ሲስተም አልፋለች። በተለያየ ፖለቲካ ማለት ባጭሩ ስለ ምድር ያለ ርዕዮተ ዓለም ማለት ርዕዮተ ዓለም ማለት የዓለሟ ርዕዮቱ ስለ ዓለም ያለን እይታ እንደማለት ነው በአጠቃላይ ርዕዮቱ። ምክንያቱም ፖለቲካን የሚመራው ርዕዮተ ዓለም ስለሆነ ማለት ነው። አሁን ያለንበት መሪ ርዕዮተ ዓለም እንግዲህ ዲሞክራሲ የሚባለው አይደል አሁን ያለው። ስለዚህ ዲሞክራሲ ነው እንደ አንድ የፖለቲካ ርዕዮተ ዓለም ምድር የሚመራት። በዛው ጽንፍ ደግሞ ኮሙኒዝምም አለ ወይ ሶሻሊዝም አለ። ግን ከዚህ በፊት በነበሩት ዘመናት ፖለቲካ በጣም ብዙ አይነት ርዕዮተ ዓለም ውስጥ አልፏል። በጣም ብዙ የቅርብ ጊዜ ትውስታችንን ማንሳት ከቻልን በሀገራችንም ጨምሮ አንድ ግለሰብ፣ አንድ ሰው፣ አንድ ንጉስ ማለት ነው። በተለይ የዘር ንጉስ ከእግዚአብሔር የተቀባ ልዩ ዘር የሆነ እንግዲህ እግዚአብሔር ሁለት አይነት ሰዎችን ሰርቶ ማለት ነው። አንዶቹ የሚገዙ፣ አንዶቹ ገዢ የሚሆኑ፣ አንዶቹ ንጉስ የሚሆኑ፣ ሌሎቹ ሳብጀክትስ የሚሆኑ፣ ለዛ ንጉስ አገልጋይ ወይም ባሪያ ወይም በዛ ንጉስ ተገዢ የሚሆኑ። ስለዚህ ገዢና ተገዢዎች ባለው አይነት ቅርጽ የንጉሳዊ አስተዳደርም ነበር፣ ወይም በንጉስ የሚመራ ፖለቲካ ነበረ። ሞናርክ የሚመራው ማለት ነው። አሁንም አሉ፣ የተለያዩ ቦታዎች ላይ አሉ። ግን ስርዓቱን ብቻ ሳይሆን ነገር ውሳቤው ራሱ የግድ አሁን ይሄ ፖለቲካ ነኝ ብሎ ራሱን በሰየመው ወይም ፖለቲካ ነኝ ብሎ ራሱን አድሬስ በሚያደርገው ወይም ራሱን እውቅና በሚሰጠው አካል ብቻ ሳይሆን ሁሉ ነገሩ የሰው ልጅ ፖለቲካ ነው። እንዲያውም ራሱ ፖለቲካ ይላሉ ወይም ፖለቲከኞች ይላሉ ሰው ከፖለቲካ ነፃ ሊሆን አይችልም። ምክንያቱም ዞሮ ፖለቲካ ነው የሚመራው እንዳለ አስተሳሰቡ፣ እይታው፣ ምልከታው ምናምኑ ፖለቲካ ማለት ቤዚክሊ ያንን ነገር ቅርጽ ሲያስይዙት ነው እንጂ ርዕዮተ ዓለም ማለት ስለሆነ ሁሉም ሰው የራሱ ርዕዮተ ዓለም አለው፣ የራሱ ፖለቲካ አለው ማለት ነው። ስለዚህ አንድ ሰው የቤተሰብ ፖለቲካ ውስጥ ይሳተፋል፣ የጓደኛ ፖለቲካ ውስጥ ይሳተፋል፣ የሃይማኖት ፖለቲካ ውስጥ። ፖለቲካ ዘርፈ ብዙ ነው። የማይነካው የሰው ልጅ የህይወት መድረክ ወይም የማይነካው የሰው ልጅ የህይወት አጽናፍ የለም፣ ወይም የማይነካው የሰው ልጅ የህይወት አካል የለም። ሁሉም ነገር ፖለቲካ ይነካዋል፣ ፖለቲካ ይመለከተዋል፣ ፖለቲካ ያስተዳድረዋል። መታወቂያ የሚሰጥህ ፖለቲካ ነው፣ እውቅና የሚሰጥህ ፖለቲካ ነው፣ የሚጠብቅህ ፖለቲካ ነው፣ ይገባሃል አይገባህ የሚለው ፖለቲካ ነው። ቁንጮ አንድ ሰው እንግዲህ ፖለቲካ ማለት አሁን አገራት ስለሆነ በተለይ አሁን ባለንበት ዘመን ኢትዮጵያዊ ለመሆን ፖለቲካው ነው ኢትዮጵያዊ የሚያደርግ፣ ኤርትራዊ ለመሆን ኤርትራዊነትን የሚሰጥ ፖለቲካው ነው፣ ጅቡቲያዊ ለመሆን አጠገባችን ባሉ ነው ነገር። ምክንያቱም ኤርትራ ከዚህ በፊት ኤርትራዊ የሚባል አልነበረም፣ ግን አሁን ፖለቲካ መጥቶ ኤርትራዊ የሚባል አምጥቷል። የተወሰነ ጊዜ በፊት ዓመታት በፊት ደግሞ 100 ዓመታት ወደ ኋላ ብንሄድ አሜሪካዊ የሚባል ማንነት ያለው ሰው አልነበረም፣ ግን ፖለቲካው አሜሪካን ሲሰራ አሜሪካ የሚባል አገዛዝ ወይም ፖለቲካዊ አገዛዝ ሲመሰረት ግን አሜሪካውያን የሚባል ወይም አሜሪካዊ የሚባል ሰው ግን ተፈጥሯል ማለት ነው። ስለዚህ ኢቭን የሀገር ማንነት ዜግነትን የሚሰጠው ራሱ ፖለቲካ ነው ማለት። ይሄን ያክል የሰው ልጅ የማይነጥፍ ምንድን ነው ይሄ የማይፋታው የሰው ልጅ የለውበትም ሊለው የማይችል መሰረታዊ የዓለሙ ክፍል ነው ማለት ነው ፖለቲካ ማለት ነው። ግን ፖለቲካ ባጭሩ ምንድን ነው? አገዛዝ ነው፣ የአገዛዝ አይነት ነው። አድርግና አታድርግ ያለበት ህጎች የሚወጡበት ይሄ በተለይ የእንቅስቃሴ ህጎች፣ የእንቅስቃሴ ስላችሁ ይሄ የአንድ ሰው በመብት ማድረግ መብቱም ይሄ ነው፣ ግዴታ ኃላፊነቱ ይሄ ነው በሚል ደረጃ ያለ የሚለው እንግዲህ ለሰው ልጅ ነፃነት፣ ለሰው ልጅ እኩልነት፣ ለሰው ልጅ መብቶች እኩል ኢኩዊቲ ማለት ነው። እኩል የመብት ክፍፍል ነው የምሰራው ነው የሚለው ፖለቲካ። እንግዲህ ፖለቲካ ሰው ብቻ ጋር ያለው በኋላ እንትላቸው። ስለዚህ የሰው ልጅ ዓለም አምዱ ፖለቲካ ነው ማለት ነው። ሁለተኛ የሰው ልጅ ዓለም የተሰራበት አምድ ሃይማኖት ይባላል።
እንግዲህ እሺ ፖለቲካ ሰውና ተፈጥሮ ተኮር ማለት ሰው በእጁ ሊዳስሳቸው ሊነካቸው በአካል ሊደርስባቸው የሚችሉ ነገሮች የሚመለከት ነው። ወይራስ ሃይማኖት የሚባለው ይሄ ከሰው እይታ ውጭ ከሰው መዳሰስ ውጭ ወይም ከሰው ከተፈጥሮና ከሰው ውጭ የሆነ ነገር ሌላ ኃይል ያማከለ ወይም ፈጣሪን ያማከለ ወይም ሌላ ፎርስ ያማከለ የሰው ልጆች ስርዓት የሰው ልጆች ዓለም አምድ ነው ማለት ነው። እንግዲህ በዘመናት የሰው ልጆች በብዙ አይነት ሃይማኖት አልፈዋል። በብዙ አይነት በምንም ከማመን ጀምሮ አሁን እስካለው በእግዚአብሔር ባላህ በራስም እና በተለያዩ አማልክት ድረስ የሚመለክ ወይም እንደዚህ አይነት ሃይማኖት አለ ማለት ነው። ስለዚህ ሁሉም ሰው ሃይማኖተኛ ነው። ሁሉም ሰው ሃይማኖት አለው። ሃይማኖት የለኝም የሚለው ሰው ጨምሮ ሃይማኖት አለው። ከሃይማኖት ውጭ የሆነ ሰው የለም ማለት ነው። ሁሉም ሰው ነው ብሎ የሚቀበለው እምነቴ ነው ስርዓቴ ነው ብሎ የሚቀበለው የሚከተለው እምነት አለው፣ አስተሳሰብ አለው። እምነታዊ አስተሳሰብ ኤቲስቶስ ጨምሮ ማለት ነው። ከቱም አንድ ሰው እምነት አለው ወይም ሃይማኖተኛ ነው ለመባል ሁለት ነገሮች ነው በቂ ክራይቴሪያ። አንደኛው ስርዓት ይከተላል ወይ ነው፣ የተጻፈ ያልተጻፈም ይሁን በትውፊት የሚያገኘው ይሁን ብቻ የተጻፈም ያልተጻፈም ግን ስርዓት አብዛኛው የተጻፈ ነው የሚሆነው። ውስጥም ከተጻፈ የተጻፈ ስለሆነ የተጻፈ ስርዓት የሚከተል ማለት ነው አንደኛው። ከዛ ውጭ ደግሞ አብዛኞቹ ወይም ሁሉም ሃይማኖቶች ማለት ይቻላል ቅዱስ መጽሐፍ አላቸው የሚከተሉት ፈጣሪ ወይም ደግሞ ይሄ እግዚአብሔር የሚባለው አካል የጻፈው የሚባል ወይም ከሱ ተሰጠ የሚባል መጽሐፍ አላቸው ማለት ነው። ስለዚህ ኤቲስቶች ለምሳሌ በራሳቸው ህግ ይከተላሉ። የራሳቸውን ሞራል ህግ አላቸው። ሞራል ማለት ይሄ ያድርግና ያታድርግ፣ ይሄ መሆን አለበት መሆን የለበትም የሚል ስርዓታዊ ነገር አላቸው። ኤቲዝም የሚባለው ነገር ራሱ ነገርየው መጀመሪያው ራሱ አለማመንን ተደረኮ ስለሆነ ኮንሴፕቱ ያለው አለማመን ራሱ ከምንድን ነው አለማመን? በእግዚአብሔር አለማመን አለ። ስለዚህ ከዛ አንጻር ስለሆነ ነገርየው ራሱ ያለው ኤግዚስት ያደረገው እነሱም ሃይማኖተኛ ናቸው ማለት ነው። በዛኛው አለማመን ስለሆነ ወይም ማንነታቸውን የሚያገኙት ከዛ አንጻር ስለሆነ የዛኛው ግልባጭ ለመሆን ስለሚሄዱ ማለት። ስለዚህ ሁሉም ሰው ሃይማኖት አለው። አይ ቲንክ እግዚአብሔርም ሃይማኖት አለው መሰለኝ ድር ላይ። ምክንያቱም ሁላችንም የራሳችን እግዚአብሔር በየራሱ በየጎራው በየቡድኑ እግዚአብሔሩ ያንን ሃይማኖት ስለሚመስል ማለት ነው። ሌላኛው የሰው ልጅ ዓለም የተሰራበት አምድ ባህል ይባላል። ባህል ደግሞ እርስ በርስ ያለን እንደ ኮሚኒቲ እንደ አንድ ሶሳይቲ እንደ አንድ ማህበረሰብ እርስ በርስ የምንኖረውን ኑሮ የሚቃኝ የዕለት ተዕለት እንቅስቃሴያችንን፣ አለባበሳችንን፣ ቋንቋችንን፣ አመጋገባችንን፣ ደስታ አገላለጻችንን፣ ሀዘን አገላለጻችንን ብቻ ባህሪያዊ መገለጫችንን በሙሉ ቅርጽ ያስያዘ ስርዓት ያስያዘ ወይም እንዲህ ነው እንዲያ ነው በሚል ያንን ነገር አንድ አይነት ቀለም የሆነ አይነት ቀለም የሚሰጥ የሰው ልጅ ዓለም አምድ ነው ማለት ነው። በባህል ስናይ እንግዲህ ሁላችንም የሰው ልጆች አንድ አይነት ነን። እኔን ያመመኝ አንተን ያመሃል፣ አንቺን ያምሻል፣ አንቺን ያመመሽ እኔን ያመኛል። ይሄን ያክል አንድ ነው። ምንም ያክል ብዙ ሩቅ መሄድ አያስፈልግም። ምክንያቱም አንድ ሰው ኢቦላ ከያዘው እና ያ ኢቦላ የያዘው ሰው ማንኛውም ሰው ጋር ይጠጋ ምናልባት ኢሚኒቲ ሲስተም ከሌለው ሰውየው እንጂ ሁሉም ሰው ኢቦላ ይዘዋል። ስለዚህ ይሄን ያክል አንድ ነው ማለት ነው። ይሄን ያክል እንትን አያስፈልግም። ግን ባህል በጣም ከመለያየቱ የተነሳ እኔ የምበላውን አንተ አትበላም፣ አንቺ ብትበይውን አልበላም፣ ለእኔ የሚስማማኝ ለአንቺ አይስማማም፣ ለአንቺ የሚስማማሽ ለእኔ አይስማማም፣ እኔ ጋር ቆንጆ የሚባል አለባበስ እናንተ ሌላ ሰው ጋር ጋጠወጥ ነው፣ አንዱ ጋር ጥሩ አስተሳሰብ ጥሩ ነው ወይም ጥሩ ስርዓት ነው የሚባል በሌላ ባህል ደግሞ አጸያፍ ወይም ደግሞ መጥፎ ሊሆን ይችላል። በጣም በሚገርም ሁኔታ ደግሞ ባህል ከጀመረበት ጊዜ ጀምሮ ሰው በተለይ እንዲህ ኮሚኒያል በሆነ መንገድ መኖር ከጀመረበት ጀምሮ ባህል በጣም ብዙ ነገሮችን ቀይሮ እንደሆነ አሁን ራሱ ሞደርኒዝም የሚባል ነገር እስከመጣ በኋላ በሞደርን ዓለም ውስጥ የተለያዩ ባህሎች እየተቀየጡ ግሎባላይዜሽን ከመጣ በኋላ እየተቀየጡ እየተበረዙ አንዱ በአንዱ ተጽዕኖ ውስጥ እየገባ እንዲያውም ባህላዊ ትውፊታችንን እያጣን ነው የሚላለ ኢትዮጵያ ውስጥ እንደመሆናችን እንግዲህ ባህላዊ ትውፊታችንን አጣን እንዲያልጣን። ስለዚህ የሰው ማንነት ነው የሰው ዓለም አንዱ አካል ነው ማለት ነው። ስለዚህ ሌላኛው አካል ወይም ሌላው የሰው ዓለም የተሰራበት ማንነት ባህል ይባላል ማለት ነው። ሌላኛው የሰው ልጅ ዓለም ጽኑ አምድ ወይም
አንዱ ፒላር ገንዘብ ይባላል። ገንዘብ ማለት ሁሉን ጠቅላይ ማለት ሁሉን የጠቀለለ ነገር ማለት ነው። ሁሉ ነገር አሁን በገንዘብ ስር ነው። ሁሉ ነገር ባህሉ፣ ሃይማኖቱም፣ ፖለቲካው ለገንዘብ ነው። ለብልጽግና ከሰራ ለኢኩዊቲ ከሰራ ለምንድን ነው ይሄ ለሀብት ክፍፍል ከሰራ ለገንዘብ ነው። ሀብት ክፍል ማለት ገንዘብ ስለሆነ ማለት ነው። ስለዚህ ገንዘብ ማለት ምንድን ነው? የዚች ዓለም መዘውር ነው፣ ደም ነው ማለት ነው። ይሄ ሴንትራል ነርቨስ ሲስተምም ጭምር ነው። ብላድ ሰርኩሌሽን ወይም የዚች ዓለም ህይወት፣ የዚች የሰው ዓለም ህይወት የምትንቀሳቀሰው በገንዘብ ነው። ሁሉ እንቅስቃሴ ያለው ለገንዘብ ሁሉ መጨረሻ ጠቅሎ ማለት ባህሉም ወደ ገንዘብ ይጠቀለላል። ሃይማኖቱም መጨረሻ ላይ ባርኮቱ እግዚአብሔሩ የሚፈለገው ለገንዘብ ስለሆነ ወይም መባረክ በገንዘብ ስለሆነ ማለት ነው። ስለዚህ ገንዘብ ደግሞ ሌላ የማይናወጥ የሰው ልጅ ህይወት አካል ነው። አንድ አምድ ነው። የሰው ልጅ ዓለም አንድ አካል ነው ማለት ነው። ሌላው ሳይንስና ቴክኖሎጂ ነው። ሳይንስና ቴክኖሎጂ ሰው ከራሱም ጋር ከተፈጥሮም ጋር ከማንኛውም አካል ጋር የሚያደርገውን ኢንተራክሽን በእውቀት የሚመራው ሳይንስ ይባላል። በእውቀት የሚመራው ማለት ስለዛ ነገር ግንዛቤ የሚሰጠው፣ ስለዛ ነገር ይሄ ነው እንደዛ ነው እንደዚህ አይደለም፣ ስለዛ ነገር የሚያጠናለት ወይም ያንን ነገር የሚጠይቅለት ማለት ነው። ወይም ከዛ ነገር ጋር ሊያግባባው የሚሄድ ቋንቋው የሰው ልጅ የመግባቢያ ቋንቋው ሳይንስ ይባላል። ከሁሉም ኢቭን ከፈጣሪ ይጠናል። እንግዲህ ቴዎሎጂ የሚባል ትምህርትም አለ። ስለዚህ ሳይንስ ማለት ምንድነው? ስለ አንድ ነገር ያለ ጥናት፣ ስለ አካባቢው የሚያጠናበት፣ አካባቢ የሚመረምርበት፣ የሰው ልጅ አካባቢው የሚገነዘብበት መሳሪያ ወይም ስለ አካባቢ ያለውን ግንዛቤ የሚያቅፍበት ማቀፊያው ሳይንስ ይባላል። ሳይንስ አካባቢው ላይ ደርሶ ያጠናውን የተገነዘበውን ኦብዘርቭ ያደረገውን ቁስ ሲያደርገው ወይም ወደ ቁሳዊ ዓለም ሲያስገባው ቴክኖሎጂ ይባላል። ስለዚህ ሰው ለምሳሌ አምፖል መጀመሪያ ሀሳብ ነበረ፣ አስተሳሰብ ነበረ፣ ሳይንስ ነበረ። ስለዚህ ስለ አምፖል የነበረው አስተሳሰብ ሰው መብራት የሻማ የሚባለው እና የተለያየ ነገሮች ተሄዶ አይ ቲንክ ሰውየው 1000 ሙከራ ነው ያደረገው አሉ መሰለኝ። እና ከ1000 ሙከራ በኋላ ነገር የቁስ ሲሆን አሁን የምናየው አምፖል ሆኗል ማለት ነው። ላይክ አሁን በየቤታችን ያለው እንደዚህ አልነበረም። የሆነ ጊዜ ላይ ቶማስ ኤዲሰን የሚባለው ሰውዬ ይህን ነገር ከመስራቱ በፊት አልነበረ ማለት ነው። ማሾ ነበረ ወይ ሻማ ነበረ፣ ስለዚህ አምፖል አልነበረ ማለት ነው። አሁን ግን የሁላችንም ህይወት አካል ነው። አሁን በየሱቁ ነው የምንገዛው። በፊት እንደዚህ አልነበረ ማለት ነው። በጣም አንድ ላቦራቶሪ፣ አንድ ቦታ ውስጥ፣ አንድ ቤት ውስጥ የነበረ አንድ ግለሰብ ጋር የነበረ ነገር ነው። ግን ቴክኖሎጂ ነው። ስለዚህ አሁን በጣም በቴክኖሎጂ በጣም ተራቀን፣ ሁሉ ነገራችን ቴክኖሎጂ ነው። አካባቢያችን እንዳለ ቴክኖሎጂ ነው እንዳለ፣ አየሩ ጨምሮ፣ ዌይቡ ጨምሮ፣ ይሄ በሌላ አይነት ማያ በሌላ አይነት መነጽር አካባቢያችን ብናይ አካባቢያችን ያለ ዌቭ በዌቭ ነው። እዚህ ቴክኖሎጂ በሰራቸው ነገሮች ወይም ከቴክኖሎጂ ነገሮች ጋር ነው የምንገናኘው። ይኸው የምንለብሰው፣ የምንጠጣው፣ የምንበላው፣ የምንነካው፣ የምናየው፣ የምናሸተው፣ የምናዳምጠው በሙሉ የቴክኖሎጂ ውጤት ነው። ስለዚህ ቴክኖሎጂ ደግሞ አንድ የሰው ልጅ ምድር የተሰራችበት ወይ የሰው ልጅ ዓለም የተሰራችበት አንድ ፋብሪክ ነው ማለት ነው። ሌላኛው ታሪክ ነው። ታሪክ ሰው ብዙ ጊዜ ታሪክ ሲነሳ የሚመስለው ትላንትና ብቻ ነው። ታሪክ ትላንትና ብቻ አይደለም። ታሪክ ዛሬን ሁል ጊዜ ማለት ነው ከትላንት አንጻር የሚተርክ ዛሬን ሁል ጊዜ ከነገ አንጻር የሚተርክ ነው። ታሪክ ባጭሩ ምንድነው? ትላንት የነበረው የሰው ልጆች እንዲህ ነበር የሚኖሩት፣ እንዲህ ነበር ፍላጎታቸው፣ እንዲህ ነው አስተሳሰባቸው። ወይም አንተ የመጣኸው መነሻ ይሄ ነው፣ የኋላ ከሌለ የፊቱ የለም የሚባል ማባባል አለኝ ሀገርና፣ ስለዚህ ከኋላ ይሄ ነው፣ ወደፊትህ የሚሆን የሚችለው ይሄ ነው። የኋላ ከሌለ የፊትህ ሊሆን ስለማይችል ማለት። ስለዚህ ሁልጊዜ አንድ ሰው ከአዲስ እንዳይጀምር፣ ምክንያቱም አሁን በዚህ ትውልድ የተወለዱን ወይም በቀጣይ ትውልድ የሚወለዱት እንደ አዲስ ሳይሆን የሚጀምሩት ካለው ነገር ላይ ሰው ከሆነው ከደረሰበት ከዛ እንዲጀምሩ የሰው ልጆች የኖሩትን ኑሮ የዚችን ዓለም ትርክት የሚተርክ ነው። ወይም ያን ነገር የሚነገርለት ስለነዚህ ነገሮች አፍ ሆኖ የሚያወራ ወይም መድረክ ሆኖ የሚያወራ ወይም ስለነዚህ ነገሮች በእያንዳንዳቸው ከፍ ከፍ እንዲሉ የሚፈለጉ ነገሮችን መድረክ ሰጥቶ አፍ ሆኖ ምስል ሆኖ የሚያቀርብ ነው ማለት ነው። እንግዲህ የሰው ልጅ ዓለም ይሄን ትመስላለች። እንዲህ ካለ ነገር ውስጥ የተሰራው ሰው ደግሞ በአእምሮ ነው የሰራው። በአእምሮና ያው በስሜቱ ነው የሰራው። ይሄ ተፈጥሮ አይደለም። አንዳቸው እዚህ ያነሷቸው ውስጥ ተፈጥሮ የለም። በተፈጥሮ ፖለቲካ ያለው እንስሳ የለም፣ አትክልት የለም፣ ፖለቲካ ያለው አየር የለም። ምድር ሁላችንም የሰው ልጅ መሆን ሲገባት፣ በፖለቲካ ግን አንዱ የመሬት ክፍል ያንዱ ነው፣ አንዱ የመሬት ክፍል ያንዱ ነው። ወይም ምድሪቷን ብትጠይቋት
የኔ ነሽ አልናት እንጂ እሷ ያንተ ነኝ አትልም። የሰው ልጆች በሙሉ ናት። ግን ኢትዮጵያ ውስጥ ያለው ምድር ኢትዮጵያዊ ብቻ ነኝ ግን አትልም አይልም። መሬቱን ብትጠይቁት አይልም። ፀሐይዋን ብትጠይቋት የኢትዮጵያ ፀሐይ ነኝ አትልም። አላስካ ያለው በረዶ የአሜሪካ ነኝ አይልም። ከእናንተም ጋር ሲገናኝ ልክ እንደ በረዶ ነው የሚገናኛችሁ። ራሱን ማንነቱን ይዞ ነው የሚገናኘው። ባህላዊ አየር የለም፣ ሃይማኖተኛ አየርም የለም። ለምሳሌ ምድር ላይ በሃይማኖት ቅዱስ ቦታዎች ምንላቸው ስላሉ ቅዱስ ቦታ ላይ ስትሄድ አየሩ ቅዱስ አይሆንም። ቅዱስ አየር ማለት ቅዱስ ብሎ ቅድስና የሚሰማው አየር አይኖርም። ሁሌ ቅዱስ ነው አየሩ። ከእግዚአብሔር ጋር በሃይማኖት የሚገናኙ ሌሎች ፍጥረታት አታገኝም። ማናቸው? ሰው ልጅ ትንሽ የስለ መላእክት አቃለ ወይም መላእክት ቀመስ ነገር ያለ ነገር ስላለው መላእክትም ሃይማኖት የላቸው። ከእግዚአብሔር ጋር በሃይማኖት አይገናኙም። ወይም በአስረጂ ወይም በመንጎኛ አይገናኙም ብቻ ባጭሩ። ከዛ ውጪ እንቅስቃሴ ላይ ባህሪ ከሆነ ባህሪ ህግ ሲበጅለት ነው ባህል የሚሆነው። ስለዚህ ሰው በተፈጥሮ ባህሪው ነው እንጂ መኖር የነበረበት በህግ ተበጅቶለት ይሄን አታድርግ፣ ይሄን አድርግ፣ ያን ብላ፣ ይሄን አትብላ፣ ይሄን ጠጣ፣ ያን አትጠጣ፣ እንዲተኛ፣ እንደዛ ተኛ፣ እንደዚህ ልበስ፣ እንደዛ አትልበስ፣ እንደዚህ አታውራ፣ የሌላ ስፌት ነው የምድር ስፌት ነው እንጂ ባህል ያላቸው እንዲህ ነው የሚደረገው እንደዛ ነው የሚደረገው ተብለው ለዚያውም በጣም በማህበረሰብ ተጽዕኖ እንደዚህ አይነት ትምህርት የሚሰጣቸው ፍጥረታት ሌላ ምድር ላይ ነው ከሰው ልጅ በስተቀር። የሰው ልጅ ግን ገና ከጅምሩ ጀምሮ እንዳታዋርደኝ፣ ክብርህ እንደዚህ ነው፣ እንደዚህ አትድርግ፣ እንደዚህ አታድርግ፣ ብዙ ባህል ተከሉ። በጣም የሚገርመው ነገር ደግሞ ልክ ከዛ ባህል ከዛ ሶሳይቲ ወጣ ሲል ደግሞ ሌላ ተቃራኒ ነገር ነው የሚያጋጥመው። እና አንዳንድ ሰዎች ከኢትዮጵያ በተለይ ወጥተው ውጭ ሀገር ሲሄዱ ካልቸራል ጋፕ በጣም ስላለ አንዳንዴ ክላሽ ያደርጋሉ እና ከዛ ሪቫይቭ ለማድረግ ብዙ ጊዜ የሚፈጅባቸው ሰዎች አሉ፣ በዛው የሚቀሩ ሰዎች አሉ። ምክንያቱም እዚህ ሰው ነው፣ ምክንያቱም ባህል የሚነግራቸው ሰው እንዲህ ነው መሆን ያለበት፣ ሰው እንዲፋይን አድርጎ እንዲህ ነው መንቀሳቀስ ያለበት፣ ይሄ ነው ሰውኛ ብሎ ስለሆነ የሚናገሩ ሌላ ቦታ ሄዳችሁ ሰውኛ ያልሆነ ነገር ሲያይ ሰው ይደነግጣል። ለዛኛው ሰው ግን ኮመን ነው፣ ምክንያቱም የራሱ ባህሉ ስለሆነ ማለት ነው። ስለዚህ ባህልም እንደዚህ ነው። ገንዘብ ለኔ አስቂኝ ነው። ገንዘብ አስቂኝ ነው የምልበት ምክንያት ምንድን ነው? ገንዘብ የሚሸጠው የሚለውጠው ማንኛውም ነገር ንብረቱ አይደለም። ማለትም ገንዘብ የሰራው ውሃ የለም፣ ገንዘብ የሰራው ጤፍ የለም፣ ግን ይሸጣል። ምናልባት አንድ ሰው ሊከራከር የሚችለው ምንድነው? በሰው ልጅ የአእምሮ ውጤቶች አሉ አይደል? የሰውየው የአእምሮ ውጤት ይከፈለው ይገባል። አእምሮውን ማን ሰጠው? ሰውየው ማለት አእምሮ ላይ ምን ሰርቶ ነው ሰውየው የኔ ነው ብሎ የሚሸጠው የሚለውጠው ማለት ነው። ገብቷቸዋል? ግን የተስማማንበት ሲስተም ስለሆነ እሱን ገንዘብ ሌላ ጊዜ ደግሞ በሌላ ነገር አንስተን በደምብ ትለዋለን። ግን ገንዘብ አንድ ነገርን ለማድረግ ለእንቅስቃሴያቸው ገንዘብ ይሁንታ የሚሰጣቸው ፍጥረታት ግን ሌሎች የሉም። ሌላ ፍጥረት ግን የለም። ይሁንታቸው ከመፈጠራቸው የሚያገኙት ነው እንጂ ከአካባቢያቸው ገባላቸው መስተጋብር ሃርሞኒየስ የሆነ አላቸው እንጂ ገንዘብ ደላላ ሆኖ ሪሌሽንሺፕ የሚፈጥርላቸው ሌሎች ፍጥረታት የሉም ከሰው ልጅ በስተቀር። ሰው ልጅ ከሰውም ጋር ከተፈጥሮም ጋር ያለው መስተጋብር በሙሉ ገንዘብ ብሮከር የሚያደርገው ወይም ገንዘብ የሚደልለው ነው። በገንዘብ ይሁንታ የሚደረግ ነው፣ በገንዘብም እንቢታ ማለት ነው። ሌላው ሳይንስና ቴክኖሎጂ የሚባለው ሳይንስ ማለት በጣም ከሚገርመኝ ከሳይንስ ሰውን ከሚያስገደው ነገር ትምህርት ቤት አለው ሳይንስ። ስለ ሁሉም እነዛ ሌሎቹ ነገሮች ያልኳቸው ሲስተሞች በሙሉ ስለ ፖለቲካ፣ ስለ ሃይማኖት፣ ስለ ባህል፣ ስለ ገንዘብ ራሱ ስለ ሳይንስ ራሱ ስለ ታሪክ ያስተምራል። እንዴት መማር እንዴት ከዛ ዓለም ጋር እንዴት መሆን እንዳለባችሁ። ስለዚህ ከዚህም ሰው ሲመጣ ስለዛ ነገር ምንም እንትን ስለሌለው ባህሪው ስላልሆነ ተፈጥሮ ስላልሆነ የግድ ተምሮ ነው። ስለዚህ ሳይንስ ነው ኢንስቶል የሚያደርግበት ያን ነገር እና እንደዚህ አይነት ትምህርት የሚማሩ የሉም። ለማንነታቸው ለፍጥረትነታቸው ተምረው የሆኑ የሉም። ተምረው መሆናቸውን የተጎናጸፉ ሌሎች ፍጥረታት የሉም። ሰው ግን ተምሮ ነው ያን ነገር የሚሆነው። እዛ ላይም ደግሞ ግሬድ አለው አይደል? ይሄ ጎበዝ አለ፣ ሰነፍ አለ፣ የተሳካለት አለ፣ ያልተሳካለት አለ። ሳይንስ ጨቅጫቂ ነው። ሰው ይሄ ነው ማወቅ ያለብህ፣ ይሄ ነው ማየት ያለብህ። አይኑን ጆሮውን የሚሰራለት እሱ ነው። እንግዲህ ሰውን ግንዛቤ በሙሉ የያዘው ስለሆነ ማለት ነው። ሌሎች ፍጥረታት ግን ባህሪያቸውን ተፈጥሯዊ ባህሪያቸውን ተፈጥሯዊ ማንነታቸውን የሚኖሩት እንግዲህ ከመሆናቸው ሳይንስ ለሌላቸው አልቀነሱም ወይም ሳይንስ ለሌላቸው አልጎደሉም ማለት ነው። ቴክኖሎጂ የሚባለው ነገር እንግዲህ ከቴክኖሎጂ አንድ ነገር ላንሳ። ለምሳሌ የሰው ልጅ ልብስ ይለብሳል። ልብስ የሚለብሰው ስለሚበርደው ከተፈጥሮ ተጽዕኖዎች ራሱን ለመከላከል ወይም ቤሪየር ለመፍጠር ነው። ሌሎች ፍጥረታት ከተፈጥሮ ጋር መኖር የሚያስችላቸው አይነት ልብስ አላቸው። የሰው ልጅን ከብዙ መልበሱ የተነሳ ያንን ተፈጥሯዊ ልብሱን አጥቷል።
እንግዲህ ቴክኖሎጂ ምን እያደረገ ነው ታውቃላችሁ? ፈጣሪን ወይም ፍጥረትን እያገዘ ነው ማለት ፍጡርነትን እያገዘ ነው። ይሄ በተፈጥሮ የነበረንን ነገር ስለጎደለው ጉድለት ስላለው ያንን ነገር እያስተካከለ ወይም እያሻሻለ ወይ አድ እያደረገበት ነው ማለት ነው። ሰማይ ጣሪያው ምድር ትራሱ ወይም ምድር መተኛ ሆና ነበር መኖር የነበረበት ልክ ሌሎች ፍጥረታት እንደሚያደርጉት ማለት ነው። አሁን ግን የሰው ልጅ ቤት ሰርቷል። ቤት ውስጥ ነው የሚኖረው። ቤት የሚለው ነገር አለ። ወደ ቤት ነው የሚሄደው። ቤትንም የሰራው ከምድር ባገኛቸው ነገሮች እነሱን ሰብስቦ የተለያየ ቅርጽ አስይዞ ነው። ያ ማለት እንግዲህ መጀመሪያ የተሰራለት ቤት ወይም መጀመሪያ ኑር የተባለው ወይም በፈጣሪ የተሰጠው ነገር ትንሽ ጉድለት ነበረው ማለት ነው። ስለዚህ እሱን እያስተካከለ ማለት ነው። እና ቴክኖሎጂ ላይ ያስቀኛል። ጭራሽ ሰውን ከተፈጥሮ በጣም የሚያርቅ በተፈጥሮ ያለውን አቅም የሚሸረሽር በተፈጥሮ ከነበረው ህያውነት የራሱን እየጨመረ ራሱ ፍላጎት የሆነ ራሱ ቴክኖሎጂ ፍላጎት የሆነ ሰውን ከዛ የሚያጎድል ነገር ነው ማለት ነው። ታሪክ ጭፍን ውሸት ነው። ሁሉም ታሪክ ሰውን ሌላ ምንም ነገር እንዳያይ ሌላ ምንም ነገር እንዳይገነዘብ ልክ እንደ ፈረስ እንዳይደነብር እንዲህ መከለያ እንደሚደረግለት አቲ ነው። ወደዚህም ወደዛም እንዳያይ ሌላም ነገር እንዳያይ ጭራሽ እንዲያውም እንዲህ ይጨፍነዋል። ፈረሱ ምናልባት ወደፊት ሊያይ ይችላል። ሰውን ግን ታሪክ የሚያደርግ ምንድን ነው? አይኑንም ጆሮንም ሸፍኖ እኔ የምልህን ብቻ ስማ፣ እኔ የምልህን ብቻ የሚል ትላንት የነበረው ሰው እንዲህ ነበርና አንተም እንዲህ ነህ ብሎ ደምድሞ ለሰው የሆነ ነገር የሚያሳልፍ ዛሬን ሲያቅተው ሰው መኖር ደግሞ እስቲ ሌጋሲ በሚባል ለነገ ደግሞ የሆነ ነገር ትለሂድ ወይም ለታሪክ የሆነ ነገር ትለሂድ ብሎ የሚያስገድድ ነው ማለት ነው። ሌሎቹ ታሪክ የላቸውም። የትኛው እንስሳ ነው? ምናልባት ካርቶን ፊልም ላይ ሊሆን ይችላል፣ እነ ሲምባ እነ ላዮን ኪንግ ላይ ምናምን ነገር ልታያቸው ትችላላችሁ እንጂ የትኛው አንበሳ ነው ስለ ታሪኩ ተጨንቆ እንዲያድርጌ እንዲገድል ሰርቼ የሚል? አብዛኞቻችን ታሪኮቻችን ገድል ስለሆኑ ይሄ ጀግና አይደለ ታሪክ የሚጻፍለት። እንግዲህ ጀግና ማለት ነፍሰ ገዳይ ማለት ነው። ብዙ የገደለ ማለት ነው። ወይ ሰማዕት ነው ይጻፍለት። ብቻ አብዛኛው ታሪካችን ሞት ነው። ትልቁ ቁንጮ ታሪኩ ወይም የሰው ልጅ ታሪክ ራቅ ብላችሁ ከአብስትራክት ወጣ ብላችሁ ወይም በጣም ቅርብ ካለ እይታ ወጣ ብላችሁ ራቅ ብላችሁ ነገርየው በደንብ ብታዩት የሰው ልጅ ታሪክ ወይ የሚተረከው ሞት ነው። ከዛ ያለፈ ነገር የለውም። ሌሎች ፍጥረታት ግን ማለት ነው የጊዜ ኮንሴፕት ራሱ የላቸው። እንኳን ታሪክ ጊዜ ነው ያውቁ። የሞትም ኮንሴፕት የላቸውም። የሞትም ሴንስ የላቸውም። እና በአጠቃላይ የሰው ልጅ ዓለም ወይም የሰው ልጅ ዓለም የተሰራበት አምድ ይሄ ከፖለቲካ፣ ከባህል፣ ከሃይማኖት፣ ከገንዘብ፣ ከሳይንስና ቴክኖሎጂ እና ከታሪክ ነው ማለት ነው። እንግዲህ እነዚህም የሚቀጥሉ ክላሶች በተለያዩ ክላሶች እያንዳንዳቸውን ለየብቻ አንስተን እናያቸዋለን። ግን ለዛሬ የሰው ልጅ ዓለም ይሄን ይመስላል። ስለዚህ ሰው እዚህ ውስጥ ሲኖር ስለዛ ስለሚኖርበት ዓለም ምንም ነገር ሳክሲድ ቢያደርግ ምንም ነገር ቢያገኝ ከማንነቱ ውጭ የሆኑ ነገሮች ስለሆኑ ትርጉም የላቸው። ማለት ሰው በፖለቲካ ገዥነት ደረጃ ማማው ላይ ቢደርስ አያጠግበውም፣ ማንነቱን አይመልስለትም። ሰው በጣም በጣም ቆንጆ ታሪክ ከሆነ በጣም ጥሩ ታሪክ ካላቸው ጥሩ ታሪክ የሚባል ስላለ ጥሩ ታሪክ ካለው ቤተሰብ ቢፈጠር ቢወለድ ያ ታሪክ ምንም ይጨምርለት ነገር የለም። በዳይ ሊሆንበት ይችላል። እዛ ሰው ይራሱ ሊጨንቀው ሊያፍነው ይችላል። ነገርየው ኢንዲቪጁዋሊቲውን በጣም ሊያጠፋበት ይችላል። እንዲያውም ይባሰ ሰው ከድህነትም ከገንዘብም ከሀብትም ቢወለድ ለዛ ሰውዬ የማንነት ጥያቄ መልስ አይሆንለትም፣ ወይም አይዴንቲቲ ክራይሲሱን አይመልስለትም። ግን ከዚህ ውጭ የሆነ ከዚህ ዓለም ውጭ የሆነ ሰውየውን ከዚህ ዓለም አውጥቶ ወይም እችን ዓለም ከሰውየው አውጥቶ ግን ሰውየውን በሉዓላዊነት ራሱን ችሎ ፍጥረት ሆኖ እንዲያኖር የሚያስችል ግን ነገር አለ። እኛ የምንኖረው በዛ መልኩ ነው። ስለዚህ እነዚህ ያነሳኋቸው እንትኖች አይመለከቱንም ብቻ ሳይሆን የሰው ዓለም ስለሆኑ ሰው ዓለም ውስጥ እስከኖርን ድረስ መስተጋብር እናደርጋለን፣ ይኖረናል። ጽንፈኛ የሆነ ተቃውሞ የለንም፣ ጽንፈኛ የሆነ ድጋፍም የለንም። ስለዚህ ድጋፉም ተቃውሞ የለንም። አይመለከቱንም ማለት ባህል ማክበር ለኔ አሁን ከኔ አይቀንስልኝ አይጨምርልኝ። አለማክበር በሚል ደረጃ ሄጄ ማስከብረው የሆነ መብት የለም፣ ወይም ማስከብረው እኔነት የለኝም። ከዛ ውጭ ነው ነገርየው። ስለዚህ ባከብረውም ችግር የለብኝም፣ በተሰውም ችግር የለብኝም።
እንደ ምቾት ይሆናል ማለት ነው። እንደ ሁኔታው እንደ እንቅስቃሴ ምቾት ይሆናል ማለት ነው። ግን እንዲህ ያለ ነገር ለመድረስ ግን መንገድ ነው፣ ሂደት ነው፣ ጉዞ ነው። ስለዚህ ሰው እንዲህ ካሉ የጸኑ ምድር ላይ አማድ ከሆኑ ነገሮችም መለያየት አለበት። ይሄን ተለያይተን ስላየነው ነው የምንነግራችሁ። እዛ ውስጥ ሆኖ ማሰብ በጣም ይከብዳል። ግን ጉዞ ተጉዞ መንገድ ሄዶ ወደ እውነተኛ ማንነቱ ወደ ፍጥረታዊ ማንነቱ ፈጣሪ አስቀድሞ ወዳሰበለት ወደ ፈቀደው ወደ እግዚአብሔር ፈቃድ ወደ ፈጣሪ ፈቃድ ማንነቱ ግን እነዚህ የሌሉበት መኖሪያ ወዳለው ሌሎቹ ፍጥረታት እንግዲህ ብዙዎቹ የሚኖሩት ፈጣሪ በሰራላቸው አኗኗር ፈጣሪ በሰራላቸው ዓለም የፍጥረት ዓለም ነው የሚኖሩት። እኛ የምንኖረው በሰው ልጆች ዓለም አይደል? ይሄ አሁን ቅድም አልኳቸው ዓለም ግን ወደ ተፈጥሮ ዓለም መመለስ ይችላል። አለች፣ ዓለማው አለች፣ ምድሪቷ አለች፣ እግዚአብሔር የሰራት ምድር አለች፣ ከነ ህይወቷ ከነ ኑሯ ከነ እንቅስቃሴዋ አለች። ስለዚህ ሰው ከዚህ ወጥቶ እዚህ ውስጥ ነው የሚገባው ማለት ነው። እንግዲህ ይሄ ጥሪ ነው። ብዙ ጊዜ ሁሉም ቪዲዮቻችን ያላለን ህያው ለህያው ኢንፐርሰን ክላስ ስንማር አንዱ የምናደርሳቸው ወይም አንዱ ሂደት የሂደቱ አካል ሰውን ከዚህ እንዲህ ካሉ አማዶች ወይም እንዲህ ካለች ዓለም እንዲህ ከተሸከማት ደግሞ በጣም የሚገርመው እኮ ሰው ዓለም ላይ አይደለም የሚኖረው፣ ዓለም ነው ሰው ላይ የምትኖረው። እንዲህ ከተሸከማት ዓለም ተገላግሎ በነፃነት ራሱን ሆኖ በጣም ተወዶ ጠግቦ ረክቶ ከፈጣሪ በሆነለት ፈቃድ ወደሚኖርበት ደግሞ ዓለም ነው ግብዣችን ማለት ነው። ወደዛ እንዲኖር ወደዛ አይነት ህያውነት ወደዛ አይነት ህይወት ነው ምንጠራችሁ ማለት ነው። እንግዲህ ዛሬ ሰውና ወይም የሰው ዓለም በሚል የነበረ ትምህርት ይመስላል። በሌላ ትምህርት እስክንገናኝ ድረስ ለጊዜው ቻው።